ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ በዕለተ ሐሙስ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ወደ እናንተ እናደርሳለን። ትናንትና በተወዳጁ የእንግሊዝ ፕሪሚየር ሊግ የተደረጉ ጨዋታዎች ያሉ 8 ያክል መርሃ ግብሮች ትናንትና በእንግሊዝ ፕሪሚየር ሊግ 21ኛው ሳምንት ተመልክተናል። እነሱን የጨዋታ ውጤቶች እናነሳለን። ማንቸስተር ሲቲ ለሶስተኛ ተከታታይ ጊዜም ነጥብ የጣለበት መርሃ ግብር ሆኖ ተጠናቋል። ማንቸስተር ዩናይትድም ትናንትና ወሳኝ የነበረውን መርሃ ግብር ማሸነፍ አልቻለም። በዳረን ፍሌቸር እየተመራ ትናንትና ዩናይትድ ከበርንሌይ ጋር በተርፍ ሙር ጨዋታውን ቢያደርግም ነገር ግን ጨዋታውን ባቻ ውጤት ነው ያጠናቀቀው። ሌሎች የተደረጉ ጨዋታዎችም አሉ። ቼልሲም ትናንትና ሽንፈትን አስተናግዷል፣ እንመለከተዋለን። በጣሊያን ሴሪኤም እንዲሁ ደግሞ በስፔንም የሱፐር ካፕ ጨዋታ ትናንትና ተደርጓል። እነሱን ጉዳዮች እያነሳሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የአፍሪካ ዋንጫ ጉዳይን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ትላንትና አንድ መረጃን አጋርተናችሁ ነበር። አልጄሪያዊ ተጫዋች ላይ ከፍተኛ ጥያቄዎች ተነስተውበት ወይም ተቃውሞዎች ተነስተውበት እንደነበር ይታወሳል። መሐመድ አሙራ የተባለው ተጫዋች ላይ ነበር እንግዲህ ትችቶች ቀርበውበት የነበረው። ይህ ተጫዋች ትላንትና ይቅርታ ጠይቋል። አልጄሪያ ከትላንትና በስቲያ ዴሞክራቲክ ሪፐብሊክ ኦፍ ኮንጎን ባሸነፈችበት ጨዋታ የቡድኑ ተጫዋች መሐመድ አሙራ ባሳየው ድርጊት ምክንያት ተቃውሞ ቀርቦበት እንደነበር ነው የተገለጸው። ተጫዋቹ ከአልጄሪያ ግብ በኋላ የዴሞክራቲክ ሪፐብሊክ ኦፍ ኮንጎ ደጋፊ የሆነው ሉቡምባ እሱ ላይ በመቀለዱ ምክንያት ነው የተተቸው። መሐመድ አሙራ አሁን ላይ ድርጊቱን በክፉ አስቦ አለማድረጉን በመግለጽም በይፋ ዴሞክራቲክ ሪፐብሊክ ኦፍ ኮንጎን ይቅርታ ጠይቋል። ስለ ደጋፊው መልእክትና ምልክትም ምንም አላውቅም ነበር ያለው ተጫዋቹ ያንን ያደረኩት በእግር ኳሳዊ ቋንቋ በጥሩ ሀሳብ ለመቀለድ ነበር ሲልም ጭምር ነው የተናገረው። ድርጊቱን ያደረገው ሆን ብሎ በመጥፎ አስቦ አለመሆኑን ያስረዳው ተጫዋቹ ለዴሞክራቲክ ሪፐብሊክ ኦፍ ኮንጎ ትልቅ ክብር አለኝ፣ ምርጡንም እመኛለሁ፣ ዓለም ዋንጫም እንደምታልፉ ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። ድርጊቱን በመጥፎ ከተወሰደ በጣም መጸጸቴን ለመግለጽ እወዳለሁ፣ ምክንያቱም ያንን ማድረጌ የኔ ፍላጎት አልነበረም ሲል ነው ተጫዋቹ መሐመድ አሙራ የተናገረው። ከዛ ውጭ ግን የአልጄሪያ ብሔራዊ ቡድንም ለኮንጓዊው ደጋፊም ግብዣ አቅርበውለታል። የአልጄሪያ እግር ኳስ ፌዴሬሽን የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ደጋፊ የሆነው ሉቡምባን ወደ ብሔራዊ ቡድኑ ሆቴል መጋበዙን የተነገረው። ፌዴሬሽኑ ግብዣውን ያቀረበው ደጋፊው ከብሔራዊ ቡድኑ ተጫዋቾች ጋር ጊዜ እንዲያሳልፍና ያላቸውን አክብሮትም ሊገልጹለት መሆኑን የተነገረው። የአልጄሪያ እግር ኳስ ፌዴሬሽን ደጋፊው ደህንነቱ ተጠብቆ ወደ ብሔራዊ ቡድኑ ማረፊያ ራባትም እንደሚመጣ ቪአይፒ ትራንስፖርት ልከውለት ነበር። ይሁን እንጂ ደጋፊው ባለበት ቦታ ነገሩን በሰሙ ግለሰቦች ምክንያት ወደ አልጄሪያ ሆቴል ለመጓዝ እንደተቸገረ ነው የተገለጸው። ራሳቸውን የደጋፊው ወኪል፣ ጠባቂና ማኔጀር ነን ብለው የሰየሙ ግለሰቦች ከየአቅጣጫው ገንዘቦችን መጠየቃቸው ተሰምቷል። ሁኔታውን በፍጥነት ሊፈታ ባለመቻሉ ደጋፊው ጉዞውን እንዳላደረገ የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ነገር ግን የአልጄሪያ እግር ኳስ ፌዴሬሽን ግን ይህንን ደጋፊም ለአልጄሪያ ሆቴል ጋብዞ ይፋዊ ግብዣ እንዳደረገለት ጭምር የሚያሳዩ መረጃዎች ናቸው የወጡት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራም። የተወዳጁ የእንግሊዝ ፕሪሚየር ሊግ 21ኛ ሳምንት መርሃ ግብሮች ትላንትና ቀጥለው ተደርገዋል። በርከት ያሉ ጨዋታዎችን ነው ትላንትና የተመለከትነው። በተለይ በዋንጫ ፉክክሩ ላይ አሁንም ትልቅ ነጥብ የሚያስገኝ አይነት ጨዋታ ነው የትላንትናው ጨዋታ ተብሎ ተመልክተነዋል። ምክንያቱም ትናንትና አርሰናል ጨዋታውን አላደረገም። ዛሬ ነው ገና ከሊቨርፑል ጋር ጨዋታውን የሚያደርገው። ነገር ግን ለአርሰናል በጣም ትልቅ ድል ማለት የሚቻልበት ምሽት ሆኖ ተጠናቋል። ምክንያቱም ሁለተኛና ሶስተኛ ደረጃ ላይ የተቀመጡት ማንቸስተር ሲቲ እና አስተን ቪላ ትላንትና ነጥብ ጥለው ነው የወጡት። ስለዚህ በነበሩበት 42 ነጥብ ነበራቸው፣ 43 ነጥብ ብቻ አቻ መውጣታቸውን ተከትሎ 43 ነጥብ ላይ እንዲሆኑ አድርገዋል። ከአርሰናል ጋር አሁን ያላቸው የነጥብ ልዩነት 5 ነው። ምናልባት አርሰናል ጨዋታውን ማሸነፍ የሚችል ከሆነ ከሊቨርፑል ጋር የሚያደርገውን የዛሬውን መርሃ ግብር
ነጥቡን ወደ 8 ከፍ ማድረግ የሚችልበት በ21ኛው ሳምንት የነጥብ ልዩነታቸውን ወደ 8 ከፍ ማድረግ የሚችልበትና ለዋንጫ ፉክክሩ በጣም ትልቅ ድል የሚያገኝበት መርሃ ግብር ይሆናል ተብሎ ይጠበቃል። ማንቸስተር ሲቲ ባለፉት 3 ተከታታይ ጨዋታዎች ያደረጋቸውን መርሃ ግብሮች በሙሉ በአቻ ውጤት ነው ያጠናቀቀው። የትላንትናውን ጨዋታ እንመልከት። ማንቸስተር ሲቲ ትላንትና ከብራይተን ኤንድ ሆቭ አልቢዮን ጋር ነው ጨዋታውን ያደረገው። ይህ ጨዋታም በሜዳውና በደጋፊው ፊት ደግሞ ኤቲሃድ ስቴዲየም ላይ የተደረገ መርሃ ግብር እንደነበር ነው የተመለከትነው። ነገር ግን ማንቸስተር ሲቲ የትላንትናውን ጨዋታ ማሸነፍ አልቻለም። ማንቸስተር ሲቲ እና ብራይተን ጨዋታቸውን 1-1 በሆናቸው ውጤት ነው ያጠናቀቁት። የማንቸስተር ሲቲን ግብ ኤርሊንግ ብራውት ሃላንድ ቀድሞ ቢያስቆጠርም ነገር ግን ካውሮ ሚቶማ ብራይተንን አቻ ያደረገ ጎል ማስቆጠር የቻለበትን አጋጣሚ ነው የተመለከትነው። ማንቸስተር ሲቲ በቀጣይ በኤፍኤ ካፕ መርሃ ግብር የፊታችን ቅዳሜ ከኤክስተር ጋር መርሃ ግብሩን እንደሚያደርግ ነው የወጣለት መርሃ ግብር የሚያሳየው። ነገር ግን በተወዳጁ የእንግሊዝ ፕሪምየር ሊግ የትላንትናውን ጨዋታ ግን ማሸነፍ የነበረበትን መርሃ ግብር 1-1 በሆናቸው ውጤት ያጠናቀቀበት መርሃ ግብር ሆኖ ነው የተጠናቀቀው። እንግዲህ በጨዋታው ላይ የጎል ሙከራዎችን በማድረጉ ረገድ ከዛ በተጨማሪ ኳሱን በመቆጣጠሩ ረገድ እንደተለመደው ማንቸስተር ሲቲ የበላይ የነበረበት ምሽት ነው። በኳስ ቁጥጥሩ 60 በመቶ ቁጥራዊ መረጃዎቹ እንደሚያሳዩት 60 በመቶ የኳስ ቁጥጥር ነበረው። የኤክስፔክትድ ጎልሱን ከተመለከትን ወይም ኤክስጂውን ከተመለከትን 2.35 ነው። በጣም ጥሩ የሚባል ቁጥር በትላንትናው ዕለት አስመዝግቧል። 22 የጎል ሙከራዎችን አድርጓል። 6ቱ ብቻ ናቸው ኢላማቸውን የጠበቁት። በአንጻሩ ደግሞ በተጋጣሚያቸው ብራይተን በኩል 7 የጎል ሙከራዎች ነበሩ። በትላንትናው ጨዋታ ላይ የተመለከትነው ቁጥራዊ መረጃዎች ቢደግፋቸውም ሜዳ ላይም ጥሩ ነገሮችን ማሳየት ቢችሉም ነገር ግን ትላንትና ወሳኝ የነበረውን ጨዋታ ግን ማሸነፍ ያልቻሉበትን አጋጣሚ ነው የተመለከትነው። በዋንጫ ፉክክሩ ላይም ትላንትና ትልቅ ነጥብ የጣሉበት መርሃ ግብር ሆኖ ተጠናቋል። በትላንትናው ጨዋታ በተመለከተ አሰልጣኝ ፔፕ ጓርዲዮላ የተለያዩ ጉዳዮችን አንስተዋል። ከጨዋታው መጠናቀቅ በኋላ በቡድኔ ደስተኛ ነኝ ሲል ነው ፔፕ ጓርዲዮላ ሀሳቡን የሰጠው። ተከታታይ ጨዋታዎችን ነጥብ እየጣሉ የሚገኙት ማንቸስተር ሲቲ ዋና አሰልጣኝ የሆኑት ፔፕ ጓርዲዮላ ቡድናቸው ግብ ማስቆጠር እንዳለበት ነው ያሳሰቡት። በቡድኔ ደስተኛ ነኝ ሲሉ ከጨዋታው በኋላ የተደመጡት አሰልጣኙ ቡድኔ በአስደናቂ ሁኔታ እየተጫወተ ይገኛል ብለዋል። አሰልጣኙ ስለ ሊጉ ዋንጫ አሁን ላይ እንደማያስቡ ሲናገሩ ማሸነፍ ካልቻለን ስለ ዋንጫም ሆነ ስለምንም ነገር ማሰብ አንችልም ሲሉ ነው የተደመጡት። አሰልጣኝ ፔፕ ጓርዲዮላ ሳቪኒዮ ለረጅም ጊዜ ከሜዳ ሊርቅ እንደሚችልና እሱን የሚተካ ተጫዋች ደግሞ ማሰብ እንዳለባቸው ጭምር የተናገሩት። ጥያቄ ቀርቦላቸው ነበር። እሱን የሚተካ ተጫዋች በገበያው ላይ ለማስፈረም ተቃርባቸዋል የሚል ጥያቄ ቀርቦላቸው ነበር። ነገር ግን ምንም አይነት ምላሽ አልሰጡም ወይም ደግሞ አላውቅም ሲሉ ጭምር ነው የተናገሩት። ነገር ግን አንቷን ሴሜኒዮ ወደ ማንቸስተር ሲቲ ለመቀላቀል ከጫፍ መድረሱን የሚያሳዩ መረጃዎች ወጥተዋል። ስለዚህ በሚቀጥሉት ቀናት ምናልባት ዛሬ ራሱ የሕክምና ምርመራውን በማንቸስተር ሲቲ ሊያደርግ የሚችልበት ሰፊ እድል እንዳለ ነው እየተገለጸ የሚገኘው። ማንቸስተር ሲቲ በተለይ በተከላካይ መስመር ላይ በጉዳት እየተሰቃየ የሚገኝ ቡድን እንደሆነ ይታወቃል። ምክንያቱም ወሳኝ የሚባሉ ሁለት ተከላካዮቹ ሄስኮ ግቫርዲዮል እና ሩበን ዲያሽ በጉዳት ምክንያት እንደሌሉ ይታወቃል። በተለይ ሄስኮ ግቫርዲዮል ለረጅም ጊዜ ነው በጉዳት ምክንያት ይህንን ቡድን ማገልገል የማይችለው። ሩበን ዲያዝም እስከ 6 ሳምንታት በጉዳት ምክንያት ምናልባት በማንቸስተር ሲቲ አስተላለፍ ውስጥ ላንመለከተው የምንችልበት እድል እንዳለ ይፋ ተደርጓል። ትላንትና ማንቸስተር ሲቲዎች አሰልጣኝ ፔፕ ጓርዲዮላ በቋሚነት ጆአሉጂ ዶናሩማን በግብ ጠባቂነት አሰልፈዋል። ናታን አኬ፣ አሌይኔ፣ ኩሳኖቭ እና ኑኔስን ነው በተከላካይ መስመር ላይ የተጠቀመው አዲስ ጥምረት ነው። አሌይኔ በቅርቡ ነው የመጣው ከዋትፈርድ በውሰት ያመራ ተጫዋች እንደነበር እናስታውሳለን። አሁን ነው እንግዲህ ተጫዋች ይሄንን ቡድን የተቀላቀለውና ትናንትናም በቋሚ አስተላለፍ ውስጥ የተካተተበት አጋጣሚ ነው እየተመለከትን የምንገኘውና በትላንትናው ጨዋታ ላይ ተመልክተነዋል ይህንን ተጫዋች። እነዚህን ሁለት ተጫዋቾች አሌይኔን ከኩሳኖቭ ጋር ነው ትላንትና አሰልጣኝ ፔፕ ጓርዲዮላ ሲጠቀምም የተመለከትንበት አጋጣሚ የነበረው። በትላንትናው ጨዋታ ላይ ይህንን የተከላካይ መስመር ተጠቅሟል። በአማካይ ስፍራ ላይ ኒኮ ጎንዛሌዝ ነበር። ከዛ ውጭ በርናርዶ ሲልቫ፣ ቲያኒ ራይንደርስ፣ ፊል ፎደን እና ጄረሚ ዶኩ ከኤርሊንግ ሃላንድ ጋር በማድረግ ነው ትላንትና አሰልጣኝ ፔፕ ጓርዲዮላ ጨዋታው ላይ ለመጠቀም ሙከራዎችን እንዳደረጉ የተመለከት ነው። ሌሎችም በተመሳሳይ ሰዓት የተደረጉ መርሃ ግብሮች ነበሩ በትላንትናው ዕለት የተደረጉት። ከነዚህ መካከል ፉልሃምና ቼልሲ በክራቨን ኮቴጅ ያደረጉት መርሃ ግብር እንዲሁ ሲጠበቅ የነበረው ሌላኛው ጨዋታ ነው። ቼልሲ አሰልጣኝ ኤንዞ ማሬስካን ካሰናበተ በኋላ ትናንትና ሁለተኛ መርሃ ግብሩ ነው ከማንቸስተር ሲቲ ጋር ጨዋታውን አድርገው
አቻ መውጣታቸው የሚታወስ ነው። የትላንትናው ጨዋታ ደግሞ ከፉልሃም ጋር የተደረገ መርሃ ግብር ነውና ሲጠበቅ የነበረ ጨዋታ ነው። አሰልጣኝ ሊያም ሮስኒየር የትላንትናውን ጨዋታ አልመሩትም። በቀጣዮቹ ጨዋታዎች ላይ ይህንን ቡድን ይረከባሉ ተብሎ ይታሰባል። ነገር ግን ትላንትና ፉልሃም ቼልሲን 2-1 በሆነ ውጤት ማሸነፍ የቻለበትን አጋጣሚን የተመለከት ነው። በትላንትናው ጨዋታ ማርክ ኮሪያ ጨዋታው በተጀመረ 22ኛው ደቂቃ ላይ ነው በቀይ ካርድ ከሜዳ የተሰናበተው። ሰማያዎቹ በውድድር ዘመኑ በፕሪሚየር ሊጉ ብቻ 5ኛ ቀይ ካርዳቸው ሆኖ ተመዝግቧል። በቻምፒየንስ ሊግም የዣኦ ፔድሮን የቀይ ካርድ የምናስታውሰው ነው። በፕሪሚየር ሊጉ ግን 5ኛ ቀይ ካርዳቸው ነው ትናንትና የተመዘዘባቸው። በፕሪሚየር ሊጉ በዚህ ዓመት የቼልሲን ያክል ቀይ ካርድ የተመለከተ አንድም ቡድን የለም። በዚህ ዓመት በሁሉም ውድድሮች የቼልሲ ተጫዋቾች አጠቃላይ 8 ቀይ ካርዶችን የተመለከቱበት የውድድር ዓመት ነውና በጣም በዲሲፕሊኑ ጉዳይ ላይ በጣም መሻሻል ያለበት ነገር እንደሆነ ነው በርካቶች የሚያነሱት። ትላንትናም እንዲሁ ቀይ ካርድ ተመልክተዋል። ከዛ ውጭ በመጀመሪያ 45 የጨዋታ ክፍለ ጊዜ ብቻ 3 ቢጫ ካርዶች የተመለከቱበት ኤንዞ ፈርናንዴስ፣ ቶሲና ደርቤዮ እንዲሁ ደግሞ ኮል ፓልመር ቢጫ ካርድ የተመለከቱበትንም አጋጣሚ ተመልክተናል። በሁለተኛው አጋማሽ እንዲሁ ራኡል ሂሜኔስ 55ኛው ደቂቃ ከዛ በተጨማሪ ሃሪ ዊልሰን 81ኛው ደቂቃ ላይ ባስቆጠሯቸው 2 ጎሎች ትላንትና ፉልሃም ቸልሲን 2-1 በሆነ ውጤት ማሸነፍ ችሏል። ሊያም ዴላፕ ጎል አስቆጥሮ የነበረ ቢሆንም ነገር ግን ጨዋታውን ማሸነፍ የቻለበት አጋጣሚ የለም። በቸልሲ በኩል ትላንትና 2-1 በሆነ ውጤት ተሸንፏል። ቸልሲ ወደ ቶፕ 4 ለመግባት የነበረው እድልም አሁን ላይ እየተመናመነ መጥቷል። ከደረጃ ሰንጠረዡም እያፈገፈገ ያለበትን ሁኔታ ነው እየተመለከትን የምንገኘው። በትላንትናው ጨዋታ 2-1 በሆነ ውጤት የተሸነፈበት መርሃ ግብርን ነው የተመለከት ነው። በተመሳሳይ ሰዓት በተደረገ ሌላኛው ጨዋታ ቦርንመዝና ቶትንሃምም ትላንትና ጨዋታቸውን አድርገው ቦርንመዝ ይህንን ጨዋታ 3-2 በሆነ ውጤት ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው። ለአሰልጣኝ ቶማስ ፍራንክ እጅግ በጣም ከባድ ጊዜ የደረሱ ይመስላሉ። አሁን ላይ ቀጣዩ ተሰናባች ሊሆኑ ይችላሉ የሚሉ አይነት ሀሳቦች ጭምር እየተነሳባቸው ይገኛል። ትላንትና የቶትንሃም ቦርድም የደረሰውን ውጤት ወይም ደግሞ የመጣውን ውጤት ተከትሎ ቀጣይ ስብሰባ ሊያደርግ እንደሆነ ጭምር የሚያሳዩ መረጃዎች እየወጡ ይገኛሉ። ዛሬ አስቸኳይ ስብሰባ ይደረጋል ተብሎ እንደሚታሰብ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የቶማስ ፍራንክ ቀጣይ ጣፈንታ ላይም ውሳኔ ሊሰጥ የሚችልበት እድሉ እንዳለ ነው የሚያሳዩ መረጃዎችን በትልቁ እየተመለከትን የምንገኘው። ትላንትና ግን በቦርንመዝ በቫይታሊቲ ስቴዲየም የተደረገውን መርሃ ግብር ቦርንመዞች 3-2 በሆነ ውጤት ማሸነፍ ችለዋል። ኢቫን ኒልሰን፣ ክሩፒ እና አንቷን ሴሜኒዮ ለቦርንመዝ 3ቱን ግቦች ሲያስቆጥሩ ማታያስ ቴል እና ዣኦ ፓሊኒሃ ለቶትንሃም 2ቱን ግቦች ያስቆጠሩ ተጫዋቾች እንደነበሩን የተመለከትነው። ቶትንሃም ሆትስፐርስ አሁንም በደረጃ ሰንጠረዡ ከወገቡ በታች ሆኖ የተቀመጠበትን አጋጣሚ የተመለከትነው። ማታያስ ቴል ነበር ቀድሞ ጎል ማስቆጠር የቻለው 5ኛው ደቂቃ ላይ። ነገር ግን ኢቫን ኒልሰን እና ክሩፒ የመጀመሪያ 45 የጨዋታ ክፍለ ጊዜ ከመጠናቀቁ በፊት ጎል አስቆጥረው ቦርንመዝን መሪ አድርገው ነው የመጀመሪያው 45 እየተጠናቀቀው። ሁለተኛው 45 ላይ ዣኦ ፓሊኒሃ 78ኛው ደቂቃ ላይ ጎል አስቆጥሮ ጨዋታውን አቻ ቢያደርግም ነገር ግን አንቷን ሴሜኒዮ 95ኛው ደቂቃ ላይ የመጨረሻዎቹ ፊሽካ ሊነፉ ጥቂት ደቂቃዎች በቀሩበት ሰዓት ላይ አንቷን ሴሜኒዮ ጎል አስቆጠረ። ለቦርንመዝም ወሳኝ ድልን ያስመዘገቡበት በተለይ ከረጅም ጊዜ በኋላ ወደ ድል የተመለሱበት ጨዋታ ነበር። እንዲሁ ደግሞ አንቷን ሴሜኒዮ በአብዛኞቹ ሀሳብ መሰረት የመጨረሻው የቦርንመዙ ጨዋታ ነው ተብሎ ታስቧል። በቀይና በጥቁሩ ማሊያ ያደረገው የመጨረሻው ጨዋታ እንደሆነ ይታሰባል። እናም ጥሩ ሽኝት ወይም ደግሞ ጥሩ መለያ ጎልን አስቆጥሮላቸው ነው ትናንትና ቡድኑንም ወደ አሸናፊነት መልሶ ነው ጨዋታውን ያጠናቀቀውና አንቷን ሴሜኒዮ ለቡድኑ ወሳኝ የሆነን ጎል ከፍጹም ቅጣት ምት ክልል ውጪ ነው እንግዲህ ያስቆጠረውና በጣም ቆንጆ ጎል ነበረች። ለቡድኑም ደግሞ በጣም ጥሩ ውጤትን ያስመዘገቡበት ውጤት ሆኖ ተመዝግቧል። ትላንትና በጨዋታው ላይ አነጋጋሪ ከነበሩ ጉዳዮች መካከል አንደኛው ቶማስ ፍራንክ ያደረጉት ነገር ነው። የአርሰናል አርማ መኖሩን አላየሁትም ብለዋል። ምንድነው የተፈጠረው? ትላንትና ቶትናም በቦርንመዝ በተሸነፈበት ጨዋታ በፊት አሰልጣኝ ቶማስ ፍራንክ የአርሰናል አርማ ያለበትን መጠጫ ይዘው ታይተዋል። አሰልጣኙ እንግዲህ በቦርንመዝ ሜዳ በተደረገው መርሃ ግብር የያዙት መጠጫ በማህበራዊ ሚዲያው ላይ ደግሞ በጣም መነጋገሪያ ሆኖ ነበር። ከጨዋታው በኋላ ስለ ክስተቱ የጠየቁት ቶማስ ፍራንክ ሲናገሩ የአርሰናል አርማ መኖሩን አላስተዋልኩትም ነበር ሲሉ ነው የተናገሩት። አያይዘውም ባውቅ አልይዘውም ነበር፣ እንደዚህ አይነት ተራ ነገር አስቤበት ላደርግ አልችልም፣ እንደዚህ አይነት ነገር መጠየቁ በጣም አሳዝኖኛል ሲልም ጭምር ነው የተደመጠው። አሰልጣኙ የያዙት መጠጫ ባለፈው ሳምንት አርሰናል ከቦርንመዝ በነበረው ጨዋታ ተዘጋጅቶ የተረፈ ሲሆን ሊሆን እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ትናንትና ይሄ ነገር መፈጠሩ
በበርካቶች በማህበራዊ ሚዲያው ላይ ቶማስ ፍራንክ ላይ የተለያዩ ሀሳቦች እንዲነሱ እንዳደረገባቸው ጭምር ነው የተመለከትነው። ምክንያቱም አርሰናልና ቶትናም ያላቸው ባላንጣነት እጅግ በጣም ከፍ ያለ ነው። ሁለቱም የሰሜን ለንደን የከተማ ተቀናቃኞች ናቸው። የእነዚህን ሁለት ቡድኖች ፉክክር ለመመልከት ወይም ደግሞ እርስ በርስ ያላቸውን ባላንጣነት ለመመልከት ካቻምና ማንቸስተር ሲቲ ዋንጫውን ሲያሸንፍ የነበረበትን ዓመት ማስታወስ በቂ ነው። ማንቸስተር ሲቲ ከቶተንሃም ጋር ባደረገው ጨዋታ ምናልባት ያንን ጨዋታ ቶተንሃም አሸንፎ ቢሆን ኖሮና ነጥብ ማንቸስተር ሲቲን አስጥሎት ቢሆን ኖሮ አርሰናል ምናልባት የፕሪሚየር ሊጉን ዋንጫ ማሳካት የሚችልበት ዓመት እንደነበረ እናስታውሳለን እና ከቶተንሃም ጋር ወሳኝ ጨዋታ ነበረው ማንቸስተር ሲቲ። ነገር ግን የቶተንሃም ደጋፊዎች በሙሉ ቡድናቸው እንዲሸነፍ ድጋፍ ሲያደርጉ የነበረበት የምታስታውሱት ከሆነ ሶን ሂዩንግ-ሚን ከግብ ጠባቂው ብቻውን ተገናኝቶ ያመከነው ድል የምናስታውስበት ጨዋታ ነውና ያን ያክል ቶተንሃሞች ፉክክር እንዳለ ይታወቃል፣ ወይም ባላንጣነት እንዳለ ከአርሰናል ጋር ይታወቃልና ትናንትና ቶማስ ፍራንክ ይህንን ነገር ይዞ መገኘቱ በበርካቶችም መነጋገሪያ እንዲሆን አድርጎት ነበር ተብሏል። ነገር ግን እሱ ግን ሳላውቀው ነው ወይም ደግሞ ባያው ኖሮ አላደርገውም ነበር ሲልም ጭምር ነው ሀሳቡን የሰጠው ቶማስ ፍራንክ። ብሬንትፈርድ እና ሰንደርላንድ ትላንትና ጨዋታቸውን አድርገው ብሬንትፈርድ 3-0 በሆነ ውጤት ያሸነፈበት መርሃ ግብር ሆኖ ተጠናቋል። ኢጎር ቲየጎ ትላንትናም ጎል ማስቆጠር የቻለበትን አጋጣሚ የተመለከትነው 2 ግቦችን አስቆጥሯል። ያርሜሉንክ ደግሞ ቀሪውን 1 ጎል አስቆጥሯል። ሰንደርላንድ ትላንትና ድል አልቀናውም ወይም በጨዋታው ላይ ነጥብ ማግኘትም ያልቻለበት ውጤት ነው የተመዘገበው። ባለፉት ጥቂት ጊዜያቶች ጥሩ ቡድን መሆኑን የሌብሪስ ቡድን አሳይቶን ነበር። ነገር ግን ትላንትና ነጥብ ማግኘት ያልቻለበት መርሃ ግብር ሆኗል። በብሬንትፈርድ 3-0 በሆነ ውጤት ነው የተሸነፈው። ሌላኛው ኤቨርተን እና ወልቨርሃምፕተን ወንደረርስም በሂል ዴንኪንሰን ስቴዲየም መርሃ ግብራቸውን አድርገው ነበር። ጨዋታውም 1-1 በሆናቸው ውጤት ነው የተጠናቀቀው። የትላንትናው መርሃ ግብር ኤቨርተን በሜዳው ያደረገውን ጨዋታ ማሸነፍ አልቻለም። ወልቨርሃምፕተን ወንደረርስ ባለፉት 3 ጨዋታዎች ነጥቦችን እያገኙ ነው። ሁለቱን ጨዋታዎች ባቻ ውጤት አጠናቀዋል። እንዲሁ ደግሞ አንዱን ጨዋታ በድል ያጠናቀቁበት መርሃ ግብር ነው። እንግዲህ ይሄ ቡድን ዘንድሮ ምናልባት በጣም ትንሽ ነጥቦችን በመያዝ ከፕሪሚየር ሊጉ የሚወረድና ሪከርዱን የሚሰብር ቡድን ይሆናል ብለው በርካቶች ሀሳቦቻቸውን እየሰጡ ነበር። ባለፉት ጥቂት ሳምንታት ግን ነጥቦችን እያገኙ የሚገኙበትን አጋጣሚ ነው የተመለከትነው። በትላንትናው ጨዋታ በኤቨርተን በኩል 2 ቀይ ካርዶችን ተመልክተናል። ኪን እና እንዲሁ ደግሞ ጃክ ግሪሊሽ በቀይ ካርድ የወጡበት አጋጣሚን የተመለከትነው። በአጠቃላይ የትላንትናውን ጨዋታ 1-1 ሲያጠናቅቁ ኪን በ17ኛው ደቂቃ ጎል አስቆጠረ። እንዲሁ ደግሞ ማን የተባለ የወልቨርሃምፕተን ወንደረርስ ተጫዋች ደግሞ 69ኛው ደቂቃ ላይ ጎል አስቆጥሮ ሁለቱ ቡድኖች ጨዋታቸውን በአቻ ውጤት እንዲያጠናቅቁ ያደረገበት ውጤት ነው። ትላንትና እንዲሁ መመዝገብ የቻለው በኤቨርተን በኩል እንዳልኳችሁ ግን 2 ተጫዋቾች በቀይ ካርድ ወጥተዋል። ክሪስታል ፓላስ በሜዳው ሴልኸርስት ፓርክ አስተን ቪላን የገጠመበት መርሃ ግብርም እንዲሁ ትላንትና ከተደረጉ ጨዋታዎች መካከል አንደኛው ነው። ነገር ግን እዚህ ጨዋታ ላይ ምንም አይነት ጎል ሳይቆጠር አልቋል። ጨዋታው 0-0 በሆናቸው ውጤት ነው የተጠናቀቀው። እነዚህ ምሽት 4 ሰዓት ከ30 ሲል የጀመሩ መርሃ ግብሮች ናቸው። 2 ጨዋታዎች ደግሞ ልክ ምሽት 5 ሰዓት ከሩብ ሲሉ ነው ጨዋታቸውን ያደረጉት። በርንሌ በሜዳው ተርፍ ሙር ከማንቸስተር ዩናይትድ ጋር ያደረገው መርሃ ግብርና ኒውካስል በሜዳው ሴንት ጄምስስ ፓርክ ከሊድስ ዩናይትድ ጋር ያደረጓቸው መርሃ ግብሮች ትላንትናም ሲጠበቁ የነበሩ ጨዋታዎች ናቸው። በተለይ ማንቸስተር ዩናይትድ ትላንትና ያደረገው መርሃ ግብሩ እጅጉን በጉጉት ይጠበቅ ነበር። ምክንያቱም አሰልጣኝ ሩበን አሞሪምን ካሰናበተ በኋላ ያደረገው የመጀመሪያው ጨዋታ ነው። አሰልጣኝ ሩበን አሞሪም እንግዲህ መሰናበታቸው ይታወሳል በዚህ ሳምንት መጀመሪያ አካባቢና ከዛ በኋላ ያደረጉት የመጀመሪያ ጨዋታ ነው። ትላንትና ዳረን ፍሌቸር ይህንን ቡድን እየመራ ወደ ሜዳ ሲገባ ተመልክተናል። ማንቸስተር ዩናይትድ አይደን ሄቨን ራሱ ላይ ባስቆጠረው ጎል 13ኛው ደቂቃ ላይ ጎል ተቆጥሮበት የመጀመሪያውን 45 1-0 እየተመራ ነው ወደ እረፍት የወጣው። ነገር ግን ሁለተኛው 45 የጨዋታ ክፍለ ጊዜ በ50ኛውና በ60ኛው በ10 ደቂቃዎች ልዩነት ግን ቤንጃሚን ሼስኮ 2 በጣም ቆንጆ የሆኑ አጨራረሶችን በተለይ ተመልክተናል። የመጀመሪያውን ኳስ ከብሩኖ ሚጌል ፈርናንዴስ የተሻገረለትን ኳስ በቆንጆ ሁኔታ ያጠናቀቀበት፣ ከዛ ውጪ ደግሞ የፓትሪክ ዶርጉንም ደግሞ ፓስ ደግሞ ወይም ክሮስን በጥሩ ሁኔታ የጨረሰበትን መንገድ ትናንትና ተመልክተናል። ቤንጃሚን ሼስኮ 2 ጎሎችን ትናንትና ማስቆጠር የቻለበትን አጋጣሚ ተመልክተናል። እንዲሁ ጄደን አንቶኒ ትናንትና ጎል አስቆጥሮ በርንሌ ትናንትና ከማንቸስተር ዩናይትድ ነጥብ ተጋርቶ እንዲወጣ ያደረገበትን አጋጣሚን የተመለከተነው። በማንቸስተር ዩናይትድ በኩል ትናንትና ጉዳት ላይ የነበሩ ተጫዋቾች ወደ ሜዳ የተመለሱበትን አጋጣሚ ተመልክተናል። እንዲሁ ደግሞ ማንቸስተር ዩናይትድም ወደ ባክፎር የተመለሰበት ጨዋታ ሆኖ ተመልክተናል። ባለፉት በሩበን አሞሪም ሲስተም ውስጥ በ3 ተከላካዮች ሲጫወቱ እንደነበር እናስታውሳለን። ትናንትና ግን ዲየጎ ዳሎ፣ አይደን ሄቨን፣ ሊሳንድሮ ማርቲኔዝ እና ሉክ ሾውን
በመጠቀም ወደ ባክፎር የተመለሰበትን አጋጣሚ ተመልክተናል። ሴኒ ላሜንስ ግብ ጠባቂ ነበር። ከነሱ ፊት ደግሞ ኡጋርቴና ካርሎስ ካሴሜሮ አንድ ላይ ተጣምረው ተሰልፈዋል፣ በሁለት ፒቮት ማለት ነው። ከዛ ውጪ ማታያስ ኩኛ፣ ብሩኖ ፈርናንዴስ፣ ፓትሪክ ዶርጉና ቤንጃሚን ሼስኮ ደግሞ የማጥቃት መስመሩን ሲመሩ የነበሩ ተጫዋቾች እንደነበሩ ነው ትላንትና የተመለከትነው። ብሩኖ ፈርናንዴስ ከጉዳት ተመልሶ ትላንትና በቋሚ አሰላለፍ ውስጥ የተካተተበትን አጋጣሚ ተመልክተናል። ከዛ ውጪ ደግሞ ሜሰን ማውንትም ከጉዳት መልስ በትላንትናው ጨዋታ ላይ ተቀይሮ ገብቶ ተመልክተናል። ኮቢ ማይኖም 74ኛው ደቂቃ ላይ ካሴቤሮን ተክቶ ገብቶ ከጉዳት መልስ እነዚህ ተጫዋቾች ሜዳ ላይ የተመለከትንበትን አጋጣሚ ነው የተመለከትነው። ነገር ግን ማንቸስተር ዩናይትድ ትናንትና ማሸነፍ የነበረበትን በጣም ወሳኝ የነበረውን ጨዋታ ማሸነፍ ሳይችል ቀርቶ ጨዋታውን ባቻ ውጤት ያጠናቀቀበት ውጤት ሆኖ ተመዝግቧል። ማንቸስተር ዩናይትድ ባለፉት ጥቂት ሳምንታት ተመሳሳይ ያቻ ውጤቶችን እያመጣ ነው የሚገኘው። ይሄ ደግሞ ከቶፕ ፎር ፉክክሩ እያራቀው ይገኛል። ምናልባት ጨዋታዎችን አሸንፈው ቢሆን ኖሮ ቶፕ ፎር ውስጥ ይገባል ተብሎ ሲጠበቅ የነበረው ዩናይትድ አሁን ላይ ግን ነጥቡ እያሽቆለቆለ ወደ 7ኛ ደረጃ የተንሸራተተበት ውጤት ነው እየተመዘገበ የሚገኘውና ጥሩ የሚባሉ ጊዜያቶች አይመስሉም። በተለይ በሚቀጥሉት ጨዋታዎች ደግሞ ተመሳሳይ ነጥብ መጣሎች የሚመጡ ከሆነ አሁንም ወደ ደረጃ ሰንጠረዡ ወገብ አካባቢ የመቅረብ እድላቸው ሰፊ ነው የሚሆነው። ምክንያቱም 12ኛ ደረጃ ላይ የሚገኘው ኤቨርተን ከማንቸስተር ዩናይትድ የሚርቀው በ3 ነጥቦች ብቻ ነው። ስለዚህ የአንድ ጨዋታ ትልቅ ልዩነትን ሊያመጣ የሚችልበት እድል አለ። ለምሳሌ ያክል ብራይተን እና ማንቸስተር ዩናይትድ የነጥብ ልዩነታቸው 13 ነጥብ ነው። 29 ነጥብ አለው ብራይተን ኤንድ ሆቭ አልቢዮን። በአንጻሩ ማንቸስተር ዩናይትድ 32 ነጥብ ነው ያለውና በጎል ክፍያም ተመሳሳይ አይነት ናቸው። ስለዚህ ማንቸስተር ዩናይትድ ምናልባት በቀጣይ ጨዋታ የሚሸነፍ ከሆነና ብራይተን ጨዋታውን ማሸነፍ የሚችል ከሆነ ማንቸስተር ዩናይትድን ጭምር የማለፍ እድል ይኖረዋል። ትላንትና እንኳን አቻ በመውጣቱ ምክንያት ብሬንትፈርድ፣ ኒውካስል ከማንቸስተር ዩናይትድ በላይ ሆነው እንዲቀመጡ ያደረገበት መርሃ ግብር ነውና በሚቀጥሉት ጨዋታዎች ማንቸስተር ዩናይትድ የግድ ወደ አሸናፊነቱ መመለስ ይኖርበታል ተብሎ ይታሰባል። ትላንትና በቁጥራዊ መረጃዎች ወይም በኳስ ቁጥጥሩ የተሻሉ ነገሮችን ማድረግ ቢችልም በጎል ሙከራዎችም ብዙ ነገሮችን ማድረግ ቢችልም በተለይ በመጀመሪያዎቹ 45 የጨዋታ ክፍለ ጊዜ ላይ ጎል መሆን የሚገባቸው በርከት ያሉ ኳሶችን ትናንትና ተመልክተናል። በእርግጥ ግብ ጠባቂው ማርቲን ዱቭራፍካ ያወጣቸው በጣም ቆንጆ የሚባሉ ኳሶች አሉ። እንዲሁ የተከላካይ መስመር ተጫዋቾችም ሲያወጧቸው የነበሩ አጋጣሚዎችን ተመልክተናል። ነገር ግን አሁንም ማንቸስተር ዩናይትድ ጎሎችን ማስቆጠርና ጨዋታውን ብቻን ማሸነፍ ይጠበቅበታል። ትናንትና 65 በመቶ የኳስ ቁጥጥር ነበረው። 30 ሙከራዎችን አድርጎ 10 ኢላማ የጠበቀ ነበር። አስገራሚው ነገር በርንሌ ትናንትና አንድ ኢላማውን የጠበቀ ሙከራ ነው ያደረጉት። ነገር ግን 2 ጎሎችን አስቆጥረዋል። ኤደን ሄቨን በራሱ ላይ ያስቆጠረው ጎል አንደኛው ኦን ጎል መሆኑን ተከትሎ ነገር ግን አንድ ኢላማውን የጠበቀ ብቻ ሙከራ ነበር ትናንትና በርን ላይ ያደረጉትና ማንቸስተር ዩናይትድ ምንም እንኳን የበላይነት የነበረው ቢሆንም ነገር ግን አሁንም አሸናፊ መሆን ይጠበቅበታል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ከበርንሌይ ጋር ያደረገውን ጨዋታ ግን በአጠቃላይ 2-2 በሆናቸው ውጤት ነው ያጠናቀቀው። ማንቸስተር ዩናይትድ በውድድር ዓመቱ 8ኛ የፕሪሚየር ሊግ የአቻ ውጤት ሆኖ ነው ትላንትና የተመዘገበው። ቤንጃሚን ሼስኮ ትላንትና 2 ጎሎችን ማስቆጠሩን ተከትሎ በፕሪሚየር ሊጉ ዘንድሮ ያስቆጠራቸውን የጎል ብዛት 4 ማድረስ ችሏል። የሊግ ደረጃውን ስንመለከት ማንቸስተር ዩናይትድ 32 ነጥቦችን ሰብስቦ 7ኛ ደረጃ ላይ ነው የተቀመጠው። እንዲሁ በርንሌይ ደግሞ የመጨረሻው ደረጃ ከወልቭስ አንድ ብቻ ከፍ ብሎ 19ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ይታወቃል። ዕለተ እሁድ ማንቸስተር ዩናይትድ ከብራይተን ኤንድ ሆቭ አልቢዮን ጋር በኤፍኤ ካፕ መርሃ ግብራቸውን እንደሚያደርጉ የወጣላቸው መርሃ ግብር ያሳያል። ቀጣዩ ጨዋታ በኤፍኤ ካፕ የሚደረግ መርሃ ግብር ነው። በተመሳሳይ ሰዓት በሴንት ጄምስስ ፓርክም የተደረገ አንድ መርሃ ግብር አለ። ኒውካስል ዩናይትድ ትላንትና ጨዋታውን አድርጎ ድል የቀና ውጤትን ማስመዝገብ የቻለበትን አጋጣሚ የተመለከትነው። ኒውካስል ትላንትና ጨዋታውን ያደረገው ከሊድስ ዩናይትድ ጋር ነው። ይህንን ጨዋታ ሊድስ ዩናይትዶች ሲመሩ የነበረበትን አጋጣሚ ተመልክተናል። በተለይ ባለፉት 9 ያክል ጨዋታዎች ትልልቅ የሚባሉ ቡድኖችን ጭምር ገጥመው ነጥብ ያገኙባቸው አጋጣሚዎች ነበሩ ሊድስ ዩናይትዶች። ነገር ግን ትላንትና ለኤዲ ሃው ቡድን ኒውካስል ዩናይትድ ግን እጅ ሰጥተዋል። ቀድሞ ጎል ማስቆጠር የቻሉት ሊድስ ዩናይትዶች ነበሩ። 32ኛው ደቂቃ ላይ አሮንስ ጎል አስቆጥሮ ቀዳሚ አድርጓቸው ነበር። ነገር ግን ሃርቬ ባርንስ 36ኛው ደቂቃ ላይ አቻ ያደረጋቸው ኒውካስል ዩናይትዶችን ከዛም ዶሚኒክ ካልቨር ሉዊን ትናንትናም ጎል ማስቆጠር ችሏል። 45ኛው ደቂቃ ላይ የተገኘውን ፍጹም ቅጣት ምት አስቆጥሮ ሊድስ ዩናይትድ 2-1 እየመራ የመጀመሪያውን 45 የጨዋታ ክፍለ ጊዜ አጠናቀቀ። ከዛ ውጪ ግን ሁለተኛው 45 ሲጀመር ጆኤል ሊንተን 54ኛው ደቂቃ ላይ ጎል አስቆጥሮ አቻ ያደረጋቸው። እንዲሁ አሮንስ በድጋሚ 79ኛው ደቂቃ ላይ ጎል አስቆጥሮ ሊድስ ዩናይትድን በድጋሚ መሪ ማድረግ ቢችልም ነገር ግን 91ኛው ደቂቃ ላይ ብሩኖ ጉማሬሽ በፍጹም ቅጣት ምት 90 ሲደመር 12 ላይ ደግሞ
ሃርቬ ባርንስ ጎል አስቆጥሮ ለኒውካስል ዩናይትድ እጅግ በጣም ወሳኝ የነበረ ድልን ትላንትና ማሳካት የቻሉበትን አጋጣሚ ነው ኒውካስል ዩናይትዶችን የተመለከት ነው። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ የተደረጉት መርሃ ግብሮች ደግሞ እነዚህ ነው የሚመስሉት። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ 21ኛው ሳምንት የመጨረሻው መርሃ ግብር ዛሬ አንዱ ጨዋታ ዛሬ ነው የሚደረገው። በጣም ተጠባቂ የሚሆነው የአርሰናልና የሊቨርፑል ጨዋታ ዛሬ ምሽት ልክ 5 ሰዓት ሲል የሚደረግ ይሆናል። በርካቶች ይህንን ጨዋታ በጉጉት ይጠብቁታል። በመጀመሪያው ዙር ሊቨርፑል በዶሚኒክ ሶቦስ ላይ ብቸኛ ጎል ጨዋታውን አሸንፎ ወጥቶ እንደነበር እናስታውሳለን። የዛሬው ጨዋታ ግን በትልቁ ይጠበቃል። ሪካርዶ ካላፊዮሪ፣ ማክስ ዶመን እና ክሪስቲያን ሞስክዌራ በዛሬው ጨዋታ ላይ በአርሰናል በኩል የማንመለከታቸው ተጫዋቾች ናቸው። በሊቨርፑል በኩል የረጅም ጊዜ ጉዳት ላይ የሚገኙት ስቴቨን ባጀቲች፣ ዋተራው ኤንዶ፣ አሌክዛንደር ኢሳክ፣ ጆቫኒ ሊዮን እነዚህ ተጫዋቾች በዛሬው ጨዋታ ላይ አይኖርም። አፍሪካ ዋንጫ ላይ እየተሳተፈ የሚገኘው ሞሐመድ ሳላም የዛሬው ጨዋታ ላይ ተሳትፎ እንደማይኖረው ይታወቃል። ሌላኛው የሁጎ ኤኪቲኬ ጉዳይ ግን ያልተለየለት ጉዳይ እንደሆነ ነው መረጃዎች የሚያሳዩት። ትላንትና በነበረው ፕሬስ ኮንፈረንስ ላይ አሰልጣኝ አርነ ስሎት አንድ ነገርን ተናግረዋል። እስካሁን ከኛ ጋር ልምምድ አላደረገም፣ በነገው ጨዋታ ላይ ይኖራል አይኖርም እርግጠኛ አይደለውም ሲሉ ትላንትና ሀሳባቸውን ሰጥተው ነበር። እንግዲህ ዛሬ የሚወሰን ይሆናል። ሁጎ ኤኪቲኬ በዛሬው ጨዋታ ላይ የመሰለፍና ያለመሰለፍ እድሉ ምንም የተረጋገጠ ነገር እንደሌለው ነው የተገለጸው። የዛሬው ጨዋታ ልክ ምሽት 5 ሰዓት ሲል አርሰናል በሜዳውና በደጋፊው ፊት የሚያደርገው መርሃ ግብር እንደሆነ ነው የወጣለት መርሃ ግብር የሚያሳየው። በጣም ተጠባቂ ይሆናል። በተለይ በዋንጫ ፉክክሩ ላይ የዛሬው ጨዋታ እጅግ በጣም ወሳኝ ነው። አርሰናል በተለይ ማሸነፍ የሚችል ከሆነ የነጥብ ልዩነቱን ወደ 8 ከፍ ማድረግ የሚችልበት እድል ይኖረዋልና በተለይ ለዋንጫውን ለማሸነፍ ትልቅ እድል ያገኘበት አጋጣሚ ይሆናል ተብሎ ይታሰባል። ጨዋታው ልክ ምሽት 5 ሰዓት ሲል የሚደረግ ነው የሚሆነው። ትላንትና በጣሊያን ሴሪም የተደረጉ ጨዋታዎች አሉ። ከዛ በፊት ግን የደረጃ ሰንጠረዡን እንመልከት። የተወዳጁ የእንግሊዝ ፕሪምየር ሊግን ትላንትና ጨዋታ ያደረጉ ቡድኖችን ስንመለከት ማንቸስተር ሲቲ ትላንትና ነጥብ መጣሉን ተከትሎ ነጥቡን 43 በማድረስ ሁለተኛ ደረጃ ላይ ተቀምጧል። እንዲሁ አስተን ቪላም በተመሳሳይ 43 ነጥብ ነው ያለው፣ እሱም ሶስተኛ ደረጃ ላይ የተቀመጠበት ውጤትን ነው ማስመዝገብ የቻለው። ሊቨርፑል ዛሬ ነው ጨዋታውን የሚያደርገው። እሱ ማሸነፍ የሚችል ከሆነ ከማንቸስተር ሲቲ እና ከአስተን ቪላ ጋር ያላቸውን የነጥብ ልዩነት ከፍ ማድረግ ማጥበብ የሚችልበት፣ ከዛ ውጭ ደግሞ ከተከታዮቹ ደግሞ ያለውን የነጥብ ልዩነት አስፍቶ ቶፕ ፎሩም በደንብ ማጠናከር የሚችልበትን እድል ያገኛል። ስለዚህ የዛሬውን ጨዋታ ለማሸነፍም በትልቁ ፉክክር ያደርጋል ተብሎ ይታሰባል። 5ኛ ደረጃ ላይ የተቀመጡት ብሬንትፈርዶች ናቸው። ትላንትና ጨዋታቸውን ማሸነፋቸውን ተከትሎ ነጥባቸውን 33 በማድረስ 5ኛ ደረጃ ላይ ተቀምጠዋል። ኒውካስል ዩናይትድም ያለፉትን 3 ተከታታይ ጨዋታዎች ድል ማድረጉን ተከትሎ ከወገብ በታች የነበረው ቡድን አሁን ላይ ግን 6ኛ ደረጃ ላይ ተቀምጧል። 32 ነጥቦችን ሰብስቦ 6ኛ ደረጃ ላይ የተቀመጠው ማንቸስተር ዩናይትድ በ32 ነጥቦች 7ኛ ደረጃ ላይ የተቀመጠ ቡድን ሲሆን ቸልሲ በ31 ነጥቦች 8ኛ ደረጃ ላይ የተቀመጠ ቡድን ነው። የቶማስ ፍራንኩ ቶትንሃም ሆትስፐርስ በ27 ነጥቦች 14ኛ ደረጃ ላይ ተቀምጠዋል። ዌስትሃም ዩናይትድ በ14፣ በርንሌ በ13፣ ወልቨርሃምፕተን ወንደረርስ በ7 የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኤርሊንግ ብራውት ሃላንድ ነው። ከማንቸስተር ሲቲ 20 ግቦችን አስቆጥሯል። ኢጎር ቲያጎ 16ኛ ግቡን ትናንትና ማስቆጠር ችሏል። እንዲሁ አንቷን ሴሜኒዮ ደግሞ ከቦርንመዝ 10 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። ብሩኖ ትላንትና ከጉዳት መልስ የመጀመሪያ ጨዋታውን ወይም ከጉዳት ተመልሶ ያደረገውን መርሃ ግብር ላይ አሲስት ማድረጉን ተከትሎ የአሲስቱን ደረጃ ብቻውን እየመራው ይገኛል። 8 አሲስቶችን አድርጓል፣ በአንደኝነት ተቀምጠዋል። ራያን ሸርኪ በ7 አሲስቶች ይከተለዋል። ጃክ ግሪሊ 6 አሲስቶችን ማስመዝገብ የቻለ ተጫዋች ነው። ዛሬ በ21ኛው ሳምንት ብቸኛው መርሃ ግብር አርሰናል እና ሊቨርፑል ደግሞ ጨዋታቸውን ያደርጋሉ። በጣሊያን ሴሪኤም እንዲሁ ዛሬ የሚደረጉ ጨዋታዎች አሉ። ትላንትናም እንዲሁ የተደረጉ መርሃ ግብሮች እንዳሉ ነው የተመለከትነው። ከነዚህ መካከል ናፖሊ በጣም ወሳኝ የነበረው ጨዋታ ላይ ነጥብ የጣለበት መርሃ ግብርን የተመለከትነው። በጣሊያን ሴሪኤ ትላንትና ናፖሊ ከሄላስ ቬሮና ጋር ያደረገውን ጨዋታ 2-2 በሆናቸው ውጤት ጨዋታቸውን አጠናቀዋል። ፍሬሲና ኦርባን ለሄላስ ቬሮና መሪ ቢያደርጉም ስኮት ማክቶሚኔ እና ዲ ሎሬንዞ ናፖሊ ናቸው ያደረጉ 2 ጎሎችን ማስቆጠር ችለዋል። ነገር ግን በዋንጫ ፉክክሩ ላይ ወሳኝ የሆነ ነጥብን ነው ትላንትና የጣሉት። 38 ነጥብ መሰብሰብ የቻሉበትን አጋጣሚ ነው የተመለከትነው። ሄላስ ቬሮና ደግሞ 18ኛ ደረጃ ላይ የተቀመጠው 13 ነጥቦችን በመሰብሰብ በሚቀጥለው ሳምንት በጣም ወሳኝ የሆነ ጨዋታ ናፖሊ ያደርጋል። እሁድ ዕለት ናፖሊ ከሊጉ መሪ ኢንተር ሚላን ጋር በሜዳቸውና በደጋፊያቸው ፊት በዲየጎ አርማንዶ ማራዶና ስቴዲየም የሚያደርጉት መርሃ ግብር በጉጉት እንዲጠበቅ አድርጎታል። ትላንትና ሌሎች በተደረጉ ጨዋታዎች አታላንታ ቦሎኛን 2-0 በሆነ ውጤት አሸንፏል። ከዛ ውጪ
እንዲሁ ደግሞ ላትሲዮና ፊዮረንቲና 2-2 በሆናቸው ውጤት ነው ጨዋታቸውን ያጠናቀቁት። ትላንትና ኢንተር ሚላን ፓርማን 2-0 በሆነ ውጤት ያሸነፈበት መርሃ ግብርም እንዲሁ የትላንትና የተደረገ ነው። መሪነቱንም በደንብ ያጠናከረበት ውጤት ነው ማምጣት የቻለው ፌዴሪኮ ዲማርኮ። ከዛ ውጪ ደግሞ ማርከስ ቱራምም ጎሎቹን አስቆጥረው ነው ትላንትና ኢንተር ሚላን 2-0 በሆነ ውጤት ድል ማድረግ የቻለበት አጋጣሚን እየተመለከት ነው። በደረጃ ሰንጠረዡ ላይም አሁንም በአንደኝነቱ አጠናክሮ እንዲቀጥል አድርጎታል። ሌላኛው ቶሪኖና ኡዲኒዜ ያደረጉት መርሃ ግብር በኡዲኒዜ 2-1 አሸናፊነትም የተጠናቀቀ ጨዋታ ነበር። በጣሊያን ሴሪ በተደረጉ መርሃ ግብሮች በጣሊያን ሴሪ ዛሬም 2 ጨዋታዎች ይደረጋሉ። ክሮሚኔንሴና ካግሊያሪ ጨዋታቸውን ያደርጋሉ። ሌላኛው ደግሞ ኤሲ ሚላን በሜዳው ሳንሲሮ ጁሴፔ ማይዛ ምሽት 4:45 ሲል ከዤኗ ጋር የሚያደርጉት መርሃ ግብር ዛሬ በጣሊያን ሴሪኤ የሚደረጉ ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። በስፓኒሽ ላሊጋ በስፔን የሱፐር ካፕ ጨዋታም ትናንትና ቀጥሎ ተደርጓል። ባርሴሎናና አትሌቲክ ቤልባኦ ትናንትና ጨዋታቸውን ያደርገዋል። ይሄ ውድድር በሳዑዲ አረቢያ ነው እየተደረገ የሚገኘውና ትናንትና ጨዋታዎች ቀጥለው ተደርገዋል። ባርሴሎና ከአትሌቲክ ቤልባኦ ጋር ያደረገውን መርሃ ግብር በሰፊ ጎል ልዩነት 5-0 በሆነ ውጤት ነው ማሸነፍ የቻለው። ፌራን ቶሬስ፣ ፈርሚን ሎፔስ እንዲሁ ደግሞ ባርጊዬና እንዲሁ ራፊኒያ ግቦቹን አስቆጥረዋል። ራፊኒያ ትናንትና 2 ጎሎችን ነው ማስቆጠር የቻለው። ባርሴሎና ማሸነፉን ተከትሎ ለስፔን ሱፐር ካፕ ፍጻሜ ማለፋቸውን አረጋግጠዋል። በፍጻሜው ደግሞ ዛሬ 2 የከተማ ተቀናቃኞች ጨዋታቸውን ያደርጋሉ። ሪያል ማድሪድ እና አትሌቲኮ ማድሪድ። ከነዚህ አሸናፊ ጋር ነው ባርሴሎና ጨዋታውን የሚያደርገው። ሪያል ማድሪድ ዛሬ ከአትሌቲኮ ማድሪድ ጋር ወሳኝ የሆነ የስፔን ሱፐር ካፕ የፍጻሜ ለማለፍ የሚደረግ መርሃ ግብር ያደርጋሉ ተብሎ ነው የሚጠበቀው። ዛሬ ምሽት ከሚደረጉ ጨዋታዎች መካከል በጉጉት የሚጠበቀው ሌላኛው መርሃ ግብር ነው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። አርሰናልን የተመለከተ መረጃን በማስቀደም ነው የምንጀምረው። ሊቨርፑልን ለማሸነፍ ምን ማድረግ እንዳለብን ጠንቅቀን እናውቃለን ብሏል አሰልጣኝ ሚኬል አርቴታም ሲናገር። የአርሰናሉ አሰልጣኝ ሚኬል አርቴታም ዛሬ ከሊቨርፑል ጋር እንዴት እንደምናሸነፍ እናውቃለን ሲል የተናገረው። ሚኬል አርቴታ ሲናገርም ሊቨርፑል ለማሸነፍ ምን ማድረግ እንዳለብን እናውቃለን ያሉ ሲሆን ይህንን ደግሞ ሜዳ ላይ ማረጋገጥም ይጠበቅብናል ሲልም ጭምር ነው የተናገረው። እኛ የሊጉ መሪዎች ነን የሚለው አሰልጣኝ ሚኬል አርቴታ በሜዳችን ጠንካራ ቡድንን እንገጥማለን፣ ደረጃችንንም ማስጠበቅ አለብን ሲል ነው የገለጸው። አሰልጣኝ ሚኬል አርቴታ በቆይታቸውም ክሪስቲያን ሞስክዌራ እና ሪካርዶ ካላፊዮሪ ከዛሬው ጨዋታ ውጪ መሆናቸውንም ጭምር አረጋግጠዋል። ካይ ሃቨርትዝ የመድረስ እድል እንዳለው ነው በዛሬው ጨዋታ ላይ የተናገሩት። አርሰናል ቪክተር ዮኬሬሽን ለአርሰናል 20ኛ ጨዋታውን ወይም 45 ደቂቃ ወይም ከዚያ በላይ ካደረገ በኋላ ለስፖርቲንግ ሊዝበን 1.25 ሚሊዮን ዩሮ ይከፍላል ተብሏል። ዝውውሩ ከተጠናቀቀ በኋላ ይሄ የመጀመሪያው የቦነስ ክፍያ ነው። በስምምነቱ ውል መሰረቱ 40 ጨዋታዎች ላይ ሲደርስ ደግሞ ሌላም ክፍያ ያደርጋሉ። ይህ የውድድር ዘመን መጨረሻ ላይ ይከፍላሉ ተብሎ እንደሚታሰብ ነው መረጃ የወጣው። አርቴታ ስለ ካይ ሃቨርትዝ ተናግሯል። እሱ ላይ ያለውን ጫና እየተከታተልን ነው ብለዋል። ለረጅም ጊዜ ከሜዳ ርቋል። እንደገና ጠዋት ላይ ልምምድም አድርጓል። እናም እንደሚገኝ ተስፋ እናደርጋለን። በቅርቡም የካይ ሃቨርትዝ ምርጡን አቋም ታገኙታላችሁ ሲልም ጭምር ነው አርቴታ ስለ ሃቨርትዝ የተናገረው። ሌላኛው አርቴታ ያነሳው ሀሳብ ሪካርዶ ካላፊዮሪና ሞስክዌራ በዛሬው ጨዋታ ላይ አይኖሩም ብለዋል። በጣም ጓጉች ያለው ከአምናው የፕሪሚየር ሊግ ሻምፒዮን ጋር ትልቅ ጨዋታ ነው ያለን። እናም አቅማችንን ማሳየትም ይኖርብናል ብለዋል። ከማታ 2 ሰዓት ጀምሮ ደጋፊዎቻችንና ሁሉም ሰው በስቴዲየሙ እንዲገኙና አስደናቂ ድባብም እንዲፈጥሩ አሳስባለሁ ሲልም ጭምር ነው የተናገረው ሚኬል አርቴታ። ስለ ትሮሳርድ የወሩ ምርጥ ተጫዋች ተብሎ ስለመመረጡም ተጠይቆ ነበር። በዘንድሮ የውድድር ዘመን በወጥነት እያሳየ ያለው አቋም አስደናቂ ነው ሲል አርቴታ ስለ ትሮሳርድም ሀሳቡን ሰጥቷል። አርሰናል በተመለከተም ስለ ጉዳቶችም ተጠይቆ ነበር። በተለይ ሞስክዌራና ካላፊዮሪን በተመለከተም በቅርቡ ነው የሚመለሱት የሚል ጥያቄ ቀርቦለት ነበር። ለመመለስ ወደ መጨረሻው ደረጃ ላይ እየደረሱ ነው። ነገሮች በጥሩ ሁኔታም ከሄዱ በቅርብ ይመለሳሉ። እናም ከቡድን አጋሮቻቸው ጋርም ለመምረጥም ብቁ ይሆናሉ ሲልም ጭምር ነው የተናገረው አርቴታ። በየሳምንቱ በሊጉ መሪነት መቀጠል እንፈልጋለን፣ ምክንያቱም በግንቦት ወር ላይ ለመደሰት ቦታችንን ማስጠበቅ ይኖርብናል ሲልም ነው ሚኬል አርቴታ እየተናገረ የሚገኘው። አቅማችንን ማሳየትም አለብን ብሏል አርቴታ። እኛ አርሰናሎች ነን፣ የፕሪሚየር ሊጉን የደረጃ ሰንጠረዥ እየመራን ነው። በሜዳችን በጣም ጠንካራ ተጋጣሚን እንገጥማለን። አሁን ላይ ያለንበት ቦታን ማየት እንፈልጋለን። ይህንን ለማድረግ ደግሞ በየጨዋታው ምርጥ ብቃትን ማሳየት ነው ያለብን። ያ ነው አቅማችንን ማሳየት ያለብን ሲልም ጭምር ነው የተናገረው። ስለ ሩበን አሞሪም ስንብትም አሰልጣኝ ሚኬል አርቴታ ጥያቄ ቀርቦለት ነበር። ሲናገር ሁልጊዜም ያሳዝናል አንድ የስራ ባልደረባ ስራውን ሲያጣ፣
ለምን ለረጅም ጊዜ አርሰናል ቤት ቆየህም ተብሎ ተጠይቆ ነበር። ለመቆየት የክለቡ ባለቤቶችና የስታፍ አባላት ድጋፍ ያስፈልግሃል፣ ያንን ደግሞ እኔ ማግኘት ችያለሁ ሲል ነው አርቴታ የተናገረው። ሊቨርፑልን ለማሸነፍ ግን ምን እንደሚያስፈልገን እናውቃለንና የዛሬውን ጨዋታ ድል እንደምናደርግ በጣም በእርግጠኝነት መናገር እፈልጋለሁ ሲልም ጭምር ነው አሰልጣኝ ሚኬል አርቴታ ከዛሬው ጨዋታ አስቀድሞ በነበረው ፕሬስ ኮንፈረንስ ላይ የተለያዩ ጉዳዮችን ያነሳው። የማንቸስተር ዩናይትድ ጉዳዮችን ደግሞ እናንሳ ውድ ቤተሰቦቻችን። ልክ እንደ ማንኛውም ሰው ብሩኖም በሩበን አሞሪም መባረር ተበሳጭቷል ብሏል ዳረን ፍሌቸር ሲናገር። እሱ ለየትኛውም አሰልጣኝ በጣም ጥሩ መስራት ይፈልጋል ሲልም ጭምር ነው እየተናገረ የሚገኘውና ብሩኖ አሰልጣኝ ሩበን አሞሪም በመሰናበቱ በጣም ተበሳጭቷል ሲል ዳረን ፍሌቸር ይናገራል። ብሩኖ የትኛውም አብሮት የሚሰራው አሰልጣኝ ሲባረር ይናደዳል። እናም እሱም ሩበን አሞሪም ጥሩ ግንኙነት እንዳላቸውም ጭምር ነው ማውቀው ሲልም ጭምር ነው የተናገረው። ብሩኖ ልክ እንደኔ ሁሉ የአምበልነት ኃላፊነትን ጠንቅቆ ያውቃል። ይህም ሁሉንም ተጫዋቾች መርዳት፣ ክለቡን መደገፍና ለክለቡ የሚበጀውን ሁሉ ማድረግም ይችላል ሲልም ጭምር ነው የተናገረው። እሱ ታላቅ መሪና ሀሳብን ለማጋራትም ምክር ለማድረግም በጣም ምቹ የሆነ ሰው ነው ሲል ጭምር ነው በጊዜያዊነት ማንቸስተር ዩናይትድን እየመራ የሚገኘው ዳረን ፍሌቸር ሀሳቡን የተናገረው። ሌላኛው ፋብሪዚዮ ሮማኖ ያነሳው ጉዳይ ነው። ፋብሪዚዮ ሮማኖ ካጋራቸው ነጥቦች መካከል ኦሌ ጉናር ሶልሻርን በተመለከተ ያነሳቸው ጉዳዮች አሉ። ከማንቸስተር ዩናይትድ አመራሮች ጋር የፊት ለፊት ውይይት ያደረገ ሲሆን ኦሌ ጉናር ሶልሻር ለኃላፊነቱም ዋነኛው እጩ ተደርጎ እየተወሰደ ነው። ሶልሻር በማንኛውም የውል ስምምነትና የደሞዝ መጠን ክለቡን ለመርዳትም ዝግጁ እንደሆነ ጭምር ነው የተነገረው። ማይክል ካሪክም እንዲሁ ከማንቸስተር ዩናይትድ ጋር የተያዘ ስም እንደሆነ ይታወቃል። ዩናይትድ ከካሪክ ጋርም ንግግሮችን እያደረገ ይገኛል ሲል ነው ሀሳቡን የሰጠው። ይህንን ሀሳብ የተናገረው ፋብሪዚዮ ሮማኖ ነው። ሌላኛው ስለተለያዩ ጉዳዮች አንስቷል። ፋብሪዚዮ ሮማኖ ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት ላይ እቅዱን የሚቀይር አይመስለኝም፣ ስለዚህ ተጫዋቾችን ለማምጣትም ሙከራዎችን የሚያደርግበት ጊዜ ላይ ላይሆን ይችላል የሚል አይነት ሀሳብን ጭምር ነው እየሰጠ የሚገኘውና ማንቸስተር ዩናይትድ በዚህ የዝውውር መስኮት ተጫዋቾችን የማምጣት እድሉ በጣም ጠባብ ሊሆን የሚችልበት እድል እንዳለ ነው ፋብሪዚዮ ሮማኖ በመረጃው ላይ ጨምሮ ያጋራው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ዶሚኒክ ሶቦስላይ ትላንትና የሰጠው ሀሳብ በበርካቶች እንግዲህ መነጋገሪያ ሆኗል። በተለይ እኛ ሳንሆን አርሰናል ነው ከሊጉ ሻምፒዮን ጋር የሚጫወተው ብሏል ዶሚኒክ ሶቦስላይ። ሊጉን ጥር ላይ ማሸነፍ አትችልም ሲል የሊቨርፑል ተጫዋች ዶሚኒክ ሶቦስላይ ይናገራል። የእንግሊዝ ፕሪምየር ሊግን በቀላል ማሸነፍ የምትችለው ውድድር አይደለም በማለት ይናገራል። ስለ ሊጉ የተጠየቀው ሶቦስላይ ፕሪምየር ሊግ ቀላል አይደለም፣ ጥር ላይ ማሸነፍ አትችልም ሲል ፉክክሩ ገና መሆኑን ይገልጻል። ዛሬ የሚጫወቱት ከሊጉ አሸናፊ ጋር ከአርሰናል ጋር ስለመሆኑ የጠየቀው ሶቦስላይ አይመስለኝም፣ ከሊጉ አሸናፊ ጋር የምንጫወት አይመስለኝም ሲልም ነው ሀሳቡን የተናገረው። ምክንያቱም ገና ጥር ላይ ነኝ፣ ምንም የሚረጋገጥ ነገር የለም ሲልም ጭምር ነው የተናገረው። እኛ ሳንሆን በተቃራኒው እነሱ ናቸው ከፕሪምየር ሊጉ ሻምፒዮን ጋር የሚጫወቱት ሲል ዶሚኒክ ሶቦስላይ ሀሳቡን ሰጥቷል። ዶሚኒክ ይቀጥልና ሊቨርፑል እንዴት ማስተካከል እንደሚቻል ሲጠየቅም ስለዚህ ነገር መናገር የኔ ስራ አይደለም። በክለብ ውስጥ ብዙ ሰዎች መፍትሄ ለማግኘት የሚጥሩ ሰዎች ያሉ፣ እናም እነሱን መፍትሄዎችን ያገኛሉ እርግጠኛ ነኝ ሲልም ነው የተናገረው። ስለ ችግሩ እርስ በርስ እንነጋገራለን፣ ከቡድኑ ጋር እንነጋገራለን፣ ከዚያም ቡድኑ ጋር ደግሞ እናድጋለን፣ ምክንያቱም እኛም ሊቨርፑሎች ነን ሲልም ጭምር ነው የተናገረው። እኛንን የእንግሊዝ የቅርብ ጊዜ ሻምፒዮኖች ሲልም ዶሚኒክ ሶቦስላይ ሀሳቡን ሰጥቷል። ከአርሰናል ጋር ስላለው ጨዋታም ተጠይቆ ፕሪምየር ሊጉ ቀላል አይሆንምና ጠንከር ያለ ፉክክርን ከዚህ ጨዋታ እንጠብቃለን ሲልም ጭምር ነው የተናገረው። የሊቨርፑል የወሩ ምርጥ ተጫዋች ይፋ ተደርጓል። የመርሲሳይዱ ክለብ ሊቨርፑል የወርሃ ታህሳስ የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም የቡድኑ የፊት መስመር ተጫዋች የሆነውና አጥቂው የታህሳስ ወር ምርጥ ተጫዋች በመባል የተመረጠው ሁጎ ኤኪቲኬ ነው። ሁጎ ኤኪቲኬ ከሽልማቱ በኋላም የምንችለውን ማድረግ መቀጠልና ለቡድኑ ያለኝን ሁሉ መስጠትም እፈልጋለሁ ሲልም ጭምር ነው የተናገረው። አርነ ስሎት ስለ ማርክ ጉሂ ዝውውር ተጠይቀው ነበር። በአደባባይ ስለ ዝውውር አውርቼ አላውቅም ሲሉ ነው ምላሽ የሰጡት። ስለ ሌላ ክለብ ዝውውር ደግሞ በጭራሽ አላደርገውም፣ አላወራም። መልሴ ሁሌም ተመሳሳይ ነው። የኛ ተጫዋች ስላልሆኑ ተጫዋቾች አላወራም ሲልም ጭምር ነው የተናገረው። አርነ ስሎት ነው ይህንን ሀሳብ የሰጠው። አርነ ስሎት ስለ ኤሊየትም እንዲሁ ሀሳቡን ሰጥቷል። ስለ ሃርቪ ኤሊየት ስለ ቪላ ተጫዋች መጠየቅ ከፈለክ ኡናይ ኤምሪን ነው እንጂ እኔን አይደለም መጠየቅ ያለብህ ሲልም ጭምር ነው የተናገረው።
ኮዲ ጋክፖም ስለ አርሰናሉ ጨዋታ ጥያቄ ቀርቦለት ነበር። በጣም ትልቅ ጨዋታ እንደሚሆን ተስፋ አድርጋለሁ። ጨዋታው ራሱ በጣም ትልቅ ነው ብዬ ማስባለሁ። ነገር ግን ከሁኔታዎቻችን አንጻር ምን ማድረግ እንደምንችል ግን ለማሳየት ትልቅ ጨዋታ ነው ሲልም ጭምር ነው ኮዲ ጋክፖ ስለ አርሰናሉ ጨዋታ ሀሳቡን እየሰጠ የሚገኘው። ቸልሲን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ሰሞኑን ቪኒሲዮስ ጁኒየርን ከቸልሲ ጋር የሚያገናኙ የዝውውር መረጃዎች በትልቁ ሲነሱ እንደነበር እናስታውሳለን። ነገር ግን ፋብሪዚዮ ሮማኖ ከቸልሲና ከቪኒሲዮስ ጁኒየር ጋር አያይዘውም አንዳንድ ጉዳዮችን አጋርተዋል። የምዕራብ ለንደኑ ክለብ ቸልሲ ቪኒሲዮስ ጁኒየርን ከሪያል ማድሪድ ለማስፈረምም ፍላጎት እንዳለው ሲዘገብ ነበር። ይሁን እንጂ የእንግሊዝ መገናኛ ብዙሃን ቪኒሲዮስ ጁኒየርን በተመለከተ ያሰራጩት መረጃም ትክክል እንዳልሆነ ነው መረጃው የወጣው። ቸልሲ ለቪኒሲዮስ ጁኒየርም ሆነ ለሪያል ማድሪድ ጥያቄ አለማቅረቡ ሲገለጽ የማቅረብ እቅድም እንደሌለው ነው የተገለጸው። ብራዚላዊው የፊት መስመር ተጫዋች ቪኒሲዮስ ጁኒየር በጥር ሪያል ማድሪድን የመልቀቅ ፍላጎት እንደሌለውም ተገልጿል። ሎስ ብላንኮቹ በበኩላቸው የመጀመሪያ ዓላማቸው የቪኒሲዮስ ጁኒየርን ኮንትራት ማራዘም መሆኑ ተነግሯል። ስለዚህም ቼልሲ ይህንን ተጫዋች የማስፈረም ምንም አይነት እንቅስቃሴ እንዳላደረገና በቀጣይም ደግሞ የማስፈረም ምንም አይነት እቅድ እንደሌለው ጭምር ነው የተገለጸው። ያለ ፍርሃት በኃይል የሚያጠቃ ቡድን እሰራለሁ ብለዋል አዲሱ የሰማዮቹ አሰልጣኝ ሊያም ሮስኒየር ናቸው የተናገሩት። በማጥቃት ላይ የተመሰረተ አዝናኝ ቡድንን እንደሚሰሩም ገልጸዋል። ወደፊት በመሄድ የሚታወቅ በማጥቃት ላይ የተመሰረተ እግር ኳስን እንድንጫወት ፈልጋለሁ ሲሉ አሰልጣኝ ሊያም ሮስኒየር ተናግረዋል። አክለውም ደጋፊዎች ጨዋታውን ሲመለከቱ በጉጉት መቀመጫ ጠርዝ ላይም እንዲቀመጡ ፈልጋለሁ። ሰዎች እንደ አሸናፊ አሰልጣኝም እንዲያስታውሱ ነው ፍላጎቴ ብለዋል ሊያም ሮስኒየር። ይህ ደግሞ ያለ ፍርሃት እንድንጫወት ያስፈልገኛል። ይህንን የምናደርግ ከሆነ አብረን በጋራ አስደሳች ጊዜቶችን የምናሳልፍ ይመስለኛል ሲል ነው አሰልጣኝ ሊያም ሮስኒየር ሀሳቡን እየሰጠም የሚገኘው። ሮስኒየር ኳስን በመቆጣጠር ረገድ ነፃነት ያላቸውና በማጥቃት ላይ ደግሞ ያተኮሩ የተለያዩ ተጫዋቾችን በመገንባት ዝናን አትርፈዋል የሚባል አይነት ተጫዋች ነው። ቡድኖቹ ጨዋታን ከኋላ እንዲጀምሩ ስለሚፈልግም ስትራስቡርግ በዚህ የውድድር ዘመን በአውሮፓ አምስቱ ታላላቅ ሊጎች ውስጥም ዝቅተኛው የረጅም ኳስ ቅብብል ያደረገ ቡድን ነው። በጣም አጭር የሚባል ቅብብሎችን የሚያደርግ አይነት ቡድን እንደሆነ ነው እየተገለጸ የሚገኘውና በዚህ መሰረትም በጣም ጥሩ የሚባል እግር ኳስን የሚጫወት ቡድን መስራትም እንደሚወድ ጭምር ነው እየተገለጸ የሚገኘው። ሊያም ሮስኒየር የቸልሲ አሰልጣኝ በመሆኑ ስለሚሰማው ስሜትም ተጠይቆ ነበር። ትልቅ ኩራትና ደስታ ነው የሚሰማኝ። ስራዬን ለመጀመር በጣም ጓጉቻለሁ። እዚህ ደረጃ ላይ ለመድረስ በህይወቴ ብዙ ነገሮችን ለፍቻለሁ። ለተጫዋቾቼም እንደነገርኳቸው ወደዚህ ታላቅ ክለብ መምጣት አንድ ነገር ነው። እኔ ግን በዚህ ድንቅ ክለብ ውስጥ ደግሞ ከነዚህ ተጫዋቾችና ሰራተኞች ጋር በመሆን ማሸነፍ ነው ፈልገው ትኩረቴም ያለው እዚህ ላይ እንደሆነ አውቃለሁ ሲልም ጭምር ነው የተናገረው። ቼልሲ አሰልጣኙ እንደሆን እንደሚፈልገኝ ለመጀመሪያ ጊዜ የሰማሁት ቀን በህይወቴ ትልቅ ኩራት የተሰማኝ ቀን ነበር። አሁን እዚህ ተቀምጬም ሰራተኞቹንና ተጫዋቾቹን ሳገኝም እኔም ሆንኩኝ ቤተሰቦቼ መቼም የማንረሳው ቀን ሆኖልናል ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው። ሀሳቡን ሲናገር ሊያም ሮስኒየር ቼልሲ አዲስ የአማካይ ተጫዋች የሚፈልግ ሲሆን የኖቲንግሃም ፎረስቱ ኤሊዮት አንደርሰንን በዝርዝራቸው ውስጥም ካሉ ስሞች መካከል አንደኛው አድርጎታል። ነገር ግን ይህንን ተጫዋች ለማስፈረም ግን በጣም ትልቅ ፉክክር ይጠብቃቸዋል ተብሎ ይታሰባል። ምክንያቱም ይህንን ተጫዋች ለማስፈረም ማንቸስተር ሲቲ፣ ማንቸስተር ዩናይትድ በጣም በትልቁ ትንቅንቅ ውስጥ ያሉ ሁለት ቡድኖች ናቸውና ይህንን ተጫዋች ለማስፈረም በጣም ትልቅ ትግል ማድረግ እንደሚጠበቅባቸው የሚያሳዩ መረጃዎች ናቸው የወጡት። ነገር ግን ቼልሲዎች የመሃል ሜዳቸውን ለማስተካከል ግን ከሚሞክሩባቸው ተጫዋቾች መካከል አንደኛው ይሄኛው ኤሊዮት አንደርሰን እንደሆነ የሚያሳዩ መረጃዎች ናቸው የወጡት። የሪያል ማድሪድ ጉዳዮችን ደግሞ እናንሳ። ኬሊያን ኤምባፔ ለስፔን ሱፐር ካፕ ፍጻሜ የመድረስ እድል እንዳለው ተገልጿል። የሪያል ማድሪዱ ተጫዋች ኬሊያን ኤምባፔም በጉዳት ምክንያት ከቡድኑ የስፔን ሱፐር ካፕ ስብስብ ውጭ ሆኗል። ይሁን እንጂ ሪያል ማድሪድ ኬሊያን ኤምባፔን በሱፐር ካፕ የፍጻሜ ጨዋታ ሊደርስ ይችላል የሚል ተስፋ እንዳላቸው ነው የተዘገበው። ኤምባፔ በፍጥነት እንደሚያገግም ለመርዳት ሁለት የሕክምና ባለሙያዎችም ጭምር ትልቅ እንቅስቃሴዎችን እያደረጉ እንደሚገኙ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ሁለት የሕክምና ቡድን አባላት ከሱ ጋር ስፔን ውስጥ መቅረታቸው ተነግሯል። የስፔን ሱፐር ካፕ ውድድርም በሳዑዲ አረቢያ ጂዳህ እየተካሄደ ነው። ውድድሩ ግማሽ ፍጻሜ ባርሴሎና ትላንትና አትሌቲክ ቢልባውን አሸንፈዋል። ሪያል ማድሪድ እና አትሌቲኮ ማድሪድ ደግሞ ዛሬ ነው ጨዋታቸውን የሚያደርጉት። በሪያል ማድሪድ ውስጥ ያሉ ሰዎች ሻቪ አሎንዞ ለቲያጎ ፒትራች እድል የማይሰጥበት ምክንያት ሊረዱት አልቻሉም። ክለቡ ተጫዋቹን በቅርብ ዓመታትም በወጣት ቡድን ውስጥም
የተገኘ ትልቅ ባለተሰጥኦ ተጫዋች አድርገው ይመለከቱታል። እናም አሁን ላይ በክለብ ውስጥ ያለው ስሜት አሰልጣኙ እድል ሳይሰጠው ብቃቱን እንዴት ሊያይ ይችላል የሚል ጭምር እንዳለ ነው መረጃዎቹ የተነገረው። ሮድሪጎ አሁን ላይ ሙሉ በሙሉ በራስ መተማመኑን መልሶ አግኝቷል ተብሏል። እናም አሁን ላይ በሻቪ አሎንዞ ቡድን ውስጥም እንደ አስፈላጊ ተጫዋች ተደርጎ ነው የሚቆጠረው ብሏል ማርካ በመረጃው። የጀርመኑ ክለብ ባየር ሚኒክ የዳዮት ኦፓሚካኖን ኮንትራት ለማደስ እስከ 20 ሚሊዮን ዩሮ የሚጠጋ ደሞዝም አቅርቦት አዘጋጅቷል። በአንጻሩ ሪያል ማድሪድ ተጫዋቹ ላይ ፍላጎት ቢኖረውም ይህንን ያክል ደሞዝ ለማቅረብ ግን ፍቃደኛ አይደለም። አሁን ላይ ኦፓሚካኖ በባየር ሚኒክ ቤት የኮንትራት ለማደስም እንደተቃረበ ጭምር ነው መረጃዎች የወጡት። ሻቪ አሎንዞ ሀሳቡን ሰጥቷል። ይሄ የግማሽ ፍጻሜ ጨዋታ ነው። ለዚህ ጨዋታ የሚሆን አስተሳሰብ በሁሉም መስፈርት ደግሞ ጥሩ ዝግጅትም ለትልልቅም ተፎካካሪዎችም መሆን ለጥቃቅን ጉዳዮችም ትኩረት መስጠትም እና የአእምሮ ዝግጁነትም ያስፈልጋል ሲል የተናገረው አትሌቲኮ ማድሪድ ሁሌም ጠንካራ ተፎካካሪዎች ናቸው። እኛ ይህንን ጨዋታ ለማሸነፍም የሚገፋፋ ምክንያትና ተነሳሽነትም አለን። ዋንጫውን ማሸነፍ በፊታችን የተቀመጠ እድል ነው። ለዛም ነው ይህንን ጨዋታ ጠቃሚ የሚያደርገው ሲልም ነው ሻቪ አሎንዞ የሚናገረው። በባለፈው የደርቢ ጨዋታ ስለተከሰተው የ5-2 ሽንፈትም ተጠይቆ ነበር። እኛ በተለየ የጨዋታ ቅርጽ ለመጫወት አስበን ነበር፣ ነገር ግን የተወሰኑ ጉዳዮች ላይ እየተሻልን አልነበርንም። በዚህ ጨዋታ ላይም እነዚህን ስህተቶች በድጋሚ ላለመስራት ዝግጅቶችን አድርገናል። እኛ በትልቅ ደረጃ ለመጫወት እንፈልጋለን። በዛሬው ጨዋታ የእኛን ጥሩ ጎን እናሳያችኋለን። ጨዋታው ጠንካራ ፉክክር የሚታይበት እንደሚሆንም አምናለሁ ሲል ነው ሻቪ አሎንዞ የሚናገረው። ስለ ኬሊያን ምባፔ በውድድሩ ላይ ስለመሳተፍም ተጠይቆ ነበር። ይሄም የሆነው በቀጣይ በምናደርጋቸው ምርመራዎች ነው። ሁኔታዎችን መገምገምም ይኖርብናል ሲልም ጭምር ነው የተናገረው። እሱ ወደ ቡድኑ በተቻለው መጠንም እንዲመለስ እንፈልጋለን። ትልቁ ትኩረታችን ግማሽ ፍጻሜውን አሸንፈን ወደ ፍጻሜው ማለፍ ነው። ከዛም ዋንጫውን ማሸነፍ እንችላለን ሲልም ጭምር ነው የተናገረው። ባለፈው ደርቢን ያጋጠመ የ5-2 ሽንፈትም ለቀጣይ ጨዋታ ጠቃሚ ነበር ተብሎ ተጠይቆ ነበር። እያንዳንዱ ጨዋታ ሊጠናና ሊተነተን ይገባዋል። በተለይም ሽንፈቶች በሚገባ መተንተንና ምክንያታቸውን መታወቅም ይኖርባቸዋል። መድገም የማንፈልጋቸው አንዳንድ ነገሮች አሉ። ነገሮችን በውስጣችን ይዘናቸዋል። ይህ ጨዋታ የተለየ እንደሚሆን ግን አምናለሁ ሲልም ጭምር ነው የተናገረው። በዚህ ውድድር ላይ ሁለት ነገሮች ግልጽ ናቸው። በመጀመሪያ ይሄ ውድድርን ለማሸነፍ የምንጫወት መሆኑ ነው። ሁለተኛው ደግሞ ጠቃሚ ውድድር መሆኑ ነው። በሲዝኑ ብናሳካው ምናልባት አራተኛ ውድድራችን ነው የሚሆነው። ነገር ግን ይሄ አሁን ላይ የምንጫወተው በመሆኑ ቅድሚያ የምንሰጠው ይሆናል ሲልም ነው የተናገረው። በመጨረሻው የላሊጋ ጨዋታችሁ ላይ ቪኒ ጁኒየር ፕረስ እንዲያደርግ ስትነግረው ስለተቀረጹት ቪዲዮዎች ምን ትላለህ ተብሎ ነበር። ከሁሉም ተጫዋቾች ተጭኖ መጫወት አስፈላጊ ነው። በእያንዳንዱ የልምምድም ሆነ የጨዋታ ወቅቶችም ላይ ኳስ በምንነጥቅበት ወቅትም በትልቅ ቁርጠኝነት ለመመለስም መጫወት ያስፈልገናል ነው ያለው። በሲዝኑ የቡድኑ አቋም እንደቀነሰ ታስባለህ ወይም ተብሎ ነበር። በአንድ የውድድር ዘመን ብዙ ነገሮች ይፈጠራሉ። በህዳርና ታህሳስ ወር ብዙ ጉዳቶችን አስተናግደናል። ስለዚህ ነገሮችን መቀየርም ይኖርብናል። አሁን ላይ ግን በሁሉም ውድድሮች ለመፋለምም የሚያስችለን አቋም ላይ ነን። ዋንጫውንም ልንደርስበት የምንችለው እቅድ ነው ሲልም ነው የተጠየቀው። ስለ ቪኒ ጁኒየር ኮንትራት ማራዘም ጉዳይና አጠቃላይ ጉዳይም ሲያነሳም የቪኒሲዮስን ጉዳይ እንመለከተዋለን። የሲዝኑ አጋማሽ ላይ እንገኛለን። ብዙ ጨዋታዎች ይቀሩናል። ይህም ለመነጋገር ቪኒም ጠቃሚ ተጫዋች ይሆናል። እሱ ወደ ብቃቱ እንዲመለስና ሜዳ ላይም ደግሞ በጥሩ ብቃት ላይ ሲጫወት ማየትም ነው የምንፈልገው። እሱ ጥሩ ሲሆን ጥሩን ማድሪድ ያስመለክተናል። እሱን በሚገባ ልንከተለው ይገባል። የማድሪድ ጠቃሚ አካል ነው ሲልም ነው የተናገረው አሰልጣኙ። ዳኒ ካርቫሃል በጥሩ ሁኔታ ላይ ይገኛል። የማገገም ሂደቱም ከግምት ውስጥ በማስገባት የተወሰኑ ደቂቃዎችን ሊያገኝ ይችላል። በውድድር ዓመቱ ገና ብዙ ጨዋታዎች ይቀሩናል። ስለዚህም ነገሮችን ማቻኮል የለብንም። ነገር ግን ለጨዋታዎች ግን ዝግጁ ነው ሲል ነው ሻቪ አሎንዞ ከዛሬው የሱፐር ካፕ ጨዋታ በፊት ሀሳቡን እየሰጠው። ጁድ ቤሊንጋምም እንዲሁ ከሻቪ አሎንዞ ጋር ጋዜጣዊ መግለጫው ላይ ተገኝቶ ነበር። ተጋጣሚያችን አትሌቲኮ ማድሪድ ጠንካራ ናቸው። ከባለፈው የደርቢ ሽንፈትም ብዙ መማር ይኖርብናል። እሱ ከጨዋታም በሊጉ የመጀመሪያ ሽንፈታችን ነበረና አሁን ግን መሻሻል ይኖርብናል ከዚህ የደርቢ ጨዋታ ሲል ይናገራል ጁድ ቤሊንጋም። ጨዋታውን ወደ ኋላ ተመልሰን አይተነዋል። ከጨዋታው ብዙ ተምረናል። ወደፊትም ለመጓዝ ዝግጁ እንደሆነን ይሰማኛል ሲልም ጭምር ነው የተናገረው። እንደ መሀል አማካይ ስለመጫወትም ተጠይቆ ነበር። እሱ ያን ያክል ተጽዕኖ አላሳደረብኝም። ከዚህ በፊት በመሀል አማካኝም ሆነ ወደፊትም ተጠግቼ ተጫውቻለሁ። ነገር ግን ሁልጊዜም ብዙ ጎሎችን ማስቆጠር ደስ ይለኛል። በተለያዩ ቦታዎች ላይ ብጫወት ብዙ ግቦችን ማስቆጠር ጥረት አደርጋለሁ። ባሳለፍነው ዓመትም የተለየ ቦታ ተጫውቼም 15 ግቦችን አስቆጥሬ ነበር። የምጫወትበት ቦታን በጣም ወደዋለሁ። ለኔ ዋናው ጠቃሚ ነገር
እሱ ነው። እናም በጨዋታዎች ላይም ትኩረት ማድረግ ነው የምፈልገው ሲልም ጭምር ነው ሀሳቡን እየሰጠው። ይህንን ሀሳብ የተናገረው ደግሞ ጁድ ቤሊንጋም ነው። የደጋፊዎች የወሩ ምርጥ ተጫዋች ማን ይሆናል? የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ፒኤፍኤ የፕሪሚየር ሊግ የወርሃ ታህሳስ የደጋፊዎች የወሩ ምርጥ ተጫዋች እጩዎችን ይፋ አድርጓል። በዚህ መሰረትም ኤርሊንግ ብራውት ሃላንድ፣ ዶሚኒክ ካልቨርት-ልዊን፣ ፊል ፎደን፣ ሁጎ ኤኪቲኬ፣ ሞርጋን ሮጀርስ እና ሃሪ ዊልሰን በእጩነት የቀረቡ ተጫዋቾች እንደሆኑ የሚያሳዩ መረጃዎች ናቸው የወጡት። እነዚህ ተጫዋቾች የወሩ የፒኤፍኤው ምርጥ ተጫዋች ለመባል በእጩነት ቀርበዋል። ከእነዚህ ተጫዋቾች መካከል የትኛው የወሩ ምርጥ ተጫዋች የሚለውን እናንተም ግምቶቻችሁን ልታሰፍሩልን ትችላላችሁ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኘውናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ቀን እንዲሆንላችሁም በአክብሮት ተመኘው።